ሳራኒ ጋነች ምን አሁን መጥቼ ምንም አላውቅም አላልሽኝም እንዴ? አውቃለሁ፣ እነግራለሁ። እስከዛሬ ስደብቅ ነበር። ይሄ የማታለልሽ አንዱ አካል እንደማይሆን እርግጠኛ ነኝ። አይደለም፣ እመነኝ። ጥሩ በይ ንገሪኝ። የኔም ፍላጎት ሳራ የት እንዳለች ማወቅ ነው። ሳራ ሚራ፣ እንዴ ቆይ ምን እየሆንሽ ነው? አንተ አይገባም። ዝም በል፣ እሷ ትናገር። ዝም በል። ከዚህ በላይ ኃጢአቴ መደበቅ አልችልም። እውነቱ መውጣት አለበት። ስለዚህ ጊዜ አትፍጂ፣ ተናገሪ። አንቺን ነው የምጠብቀው። ሚራ አንዴ ያስቢበት። ዝም አትልም እንዴ? አፍህ ዝም እንዲል አስይዘው ነግሬሃለሁ። ቀጥይ ሚራ። አንቺ ሳራ ያለች ቢኔ አድናን ሆዴን ቆረጠኝ። ሚራ እንዴ ምን ሆነሻል? ዶክተሩ እኮ ተጠንቀቂ ብሎሻል አይደል? ካልተጠነቀቅሽ ልጅ ይወርዳል ብሎ ይሄን እንዴ? ወንድሜ እንደሆነ ወንድሜ ነው። ጨክኖ አይጨክንብኝም። ምንም አያደርገኝም። አትጨነቂ። ልጅ ይወርዳል? ዶክተሩ እንደዛ ብሏል እንዴ? አዎ መጨነቅ የለባትም ብሏል። እኔ እኮ ይሄን ደጋግሜ ተናግሬ ነበር፣ የሚሰማኝ የለም እንጂ። ይሄ እኮ ምንም ጭንቀት አይደለም፣ የሚያስጨንቅሽ ነገር አይደለም። ሚራ ሳራ የት እንዳለች መናገር ብቻ ነው የሚጠብቅብሽ። ወይኔ ወገኝ፣ ወይኔ አምላክ፣ ወይ ልሞት ነው። አድናን እባክህ መድኃኒቱን አምጣልኝ፣ እባክህ አምጣልኝ። የት ነው መድኃኒቱ? በቃ ይዞሽ ተረጋጊ። መድኃኒት ያለው እኛ መኝታ ክፍል ነው ያለቀበት፣ ነጭ ነው። እሺ አልጨረስንም፣ ግን ስለ ሳራ ትነግረኛለሽ። ልጄ እየሞተ አንተ ሌላ ነገር ያሳስባል? ሁለታችሁ ማስመሰል ናችሁ። እንዴ የኔ ቆንጆ እዚህ ምን ትሰራለሽ? ሚራን እየጠበቅኳት ነው። አንተ ወጣ እንዴ? ሚራ ታማለች፣ መድኃኒት ልውሰድላት። ሆዴን እየወጋኝ ነው አለችኝ። የትኛው መድኃኒት ነው ያደረገችው? ምኑን? መድኃኒት ነው። ቆይ ለእሷ መድኃኒት ለመስጠት ነው እንደዚህ የተጨነቀው? የኔ ቆንጆ ለልጄ ነው እንጂ ለእሱ አይደለም። ይኸውልሽ ዶክተሩ በተደጋጋሚ ልጁ እንደምናጣው እሷ ከተጨናነቀች ነግሮናል አይደለም እንዴ? ይሄን አትርሺ እንጂ። እሺ በቃ እኔ እሰጣታለሁ። እንግዲህ ለማንም ራሴ እሰጣታለሁ። በዛው ማውራትም ነገር አለ። ቆይ አንተ ከጎኗ መራቅ አፈልግም አይደለ? ቀናሽ እንዴ? ዋው አንቺ ቅናት እንዴት አባቱ ነው የሚያምርብሽ። አሁን ገና ቅናት ማረፊያውን አንቺ ላይ ያገኘ። አዎ በቃ ለሌላ ሰው ስታስብ ሳይ በጣም እቀናለሁ። ግን ደግሞ አስቤ ወይም ደግሞ ፈልጌ አይደለም። ካሰብኩኝ ስላንቺ ነው የማስበው የኔ ቆንጆ፣ የኔ ቀናተኛ ልዕልት። ቆይ ከየት ልታመጫት ነው? እኔ ጋር አለች። ሮቤል እባክህን ከዚህ እንሂድ፣ ልለምንህ ከዚህ እንሂድ እባክህን፣ በዚህ ቅጽበት ከዚህ እንሂድ። እንዴት ነው በዚህ ሁኔታ ማመጥ የምንችለው? ትንሽ እንኳን አስብ እንጂ ሮቤል። ቆይ ግን አንተ ለምንድን ነው የማይገባክ? ደጋግመህ ችግር እየሰራ ነው፣ እኔ ደግሞ አንተን ለማውጣት እያልኩ ሌላ ችግር ውስጥ እየገባው ነው። ስለዚህ ከዚህ መሄድ አለብን። ቆይ ሲጀመር አንቺ ለምን መጣሽ? እና ይግደልህ ሮቤል። አንተ ቢገባህ እኮ ከሞት ነው ያስመለጥኩ። ሰምኛለሽ? ያን ያክል እንኳን አንቺ እርዳታ አያስፈልገኝም። ደግሞ ብታተርፍኝ እንኳን መልሰሽ ችግር ውስጥ ነው የምታስገቢ። ሮቤል እንዴ ምስጋና ለማወቅ እንኳን ሞክር እንጂ። እኔ የታየኝ አንተ ከነበርክበት ሲቀማ ማለቀቅ ብቻ ነበር። በቃ ቀጥሎ የመጣው ነገር አልታየኝም። እሱን ለማሰብ ጊዜ አልነበረኝም። እና ሳራን ከየት አምጥተሽ ልትሰጪው? ሮቤል አሁን ከዚህ መሄድ አለብን። ከዚህ ከሄደ ማንም አያገኘንም፣ ሊያገኙንም አይችሉም። እባክን ከተኛበት ንቃ። አይሆንም ሚራ፣ እንደዚህ አናደርግም ጭራሽ። እኔ ይህንን ማድረግ የምችልበት ሁኔታ ላይ አይደለሁም። እባክን ምንም አይፈጠርም፣ እመነኝ። እባክን ከዚህ ከሄድን ሁሉም ነገር ሰላም ይሆናል። አድናንም ለትንሽ ጊዜ ብቻ ነው። ከዛም በኋላ እኛ መፈለጉን ያቆማል። እሱ ሊተው ይችላል። ዮሐና ግን እህቷ እኔ ጋር እንዳለች ማሰቧን እስካላቆመች ድረስ እስከ ሞት ማሳደዷን አታው። ታሳደና ብታሳድደንስ? እሷ እኮ ወደማታገኘን ቦታ ነው የምንሄደው። አድናን ፈልጎ አግኝቶ ይገለናል። ሴት የላከው እኮ ሞት አይፈራም ሚራ። ይኸውልሽ ምድር ላይ እስካለን ድረስ አንገኝም ብሎ ማሰብ ዘበት ነው። እና ምንም ጥረት ሳታደርግ መሞት ነው የምትፈልገው? ሮቤል በልቃ ተነስ፣ ከዚህ እንሂድ። ፍራቻን አቁም። ሚራ ምን ሆነሻል? እሺ ቆይ ግሬስ፣ እንዴት ነው እግሬን እያንጓተትኩ መሄድ የምችለው? ጭረት ነው፣ አታካብድ። ቀና በል፣ ደገፍ በልና እንሂድ። ተይ ይቅርብ ሚራ፣ ሁለታችንም ላይ ችግር መጠምጠም ነው ይቅር። አንተ እኔን መርዳት ካልፈለክ እኔም አንተን መርዳት አልችልም። ሮቤል ያንን ቪዲዮ ላድናን አሳየዋለሁ። የዛን ጊዜ ፈልገህ ሳይሆን በግድ እኔን ትረዳኛለህ። ተግባባን?
እሺ በቃ እንሂድ። ነይ ደግፊ። ተነስ። ቆይ ኧረ ቆይ ጫሜን አምጪልኝ። ቀስ በል። የለም እሱ እነዚህ ውሾች ተጫወቱብኝ ማለት ነው። የት ሄደው ነው? እሺ ወይኔ አድናል። ራመድ በል እንጂ አንተ ምንድን ነው እንደሚያንቀራፍፈው? ያልተያሽ ምን አለብሽ? ሚራ ምንድን ነው? ኧረ እኔ አልቻልኩም። በቃ ትንሽ እዚህ ጋር ማረፍ አለብን። ሮቤል ወንድ አይደለህ እንዴ? ቆፍጠን በል እንጂ ምን ሆነሃል አንተ? ሚራ ገና እኮ አዲስ ቁስል ነው እንዴ? አዲስ ቁስል ተሸክሜ ወንድ ምናምን የምትይው መቼም እየቀለድሽ መሆን አለበት። አንተ ነህ እንጂ የምትቀልደው እንዴ? እዚሁ ተይዘህ ይሄ ቁስል ላይ ሌላ ቁስል ይጨምርብህ? እንደዛ ነው የምትፈልገው? ኦ ሚራ የምታደርግን የሆነ ነገር ፈጥረሽ የምታደርጊ ከሆነ አድርጊ እንጂ እኔ መራመድ እየቻልኩ አይደለም። እና እዚህ ሰፈር ውስጥ እንያዝ ፍላጎት ይሄ ነው? ውይ ሚራ እኔ አልቻልኩም። በቃ ትንሽ ረፍት እናድርግና ከዛ ጉዟችን እንቀጥላለን። እሺ ቢያንስ እንኳን ትንሽ ራቅ እንበል፣ ራይድ መያዝ የምንችልበት ቦታ ድረስ። ወይኔ ሮቤል እኔ ፈርቼ ልሽሽ። ወይኔ ወንዱን። እሺ በል ቀጥ ብለህ ሂዳ። ታውቃለህ በአስፈላጊ ሁኔታ መሸሽ ራሱ ወንድነት ነው። አሁን የት ሄዶ ነው የሚባለው? እነዚህ የማይረቡ ውሾች ዛሬማ የትም አያመጡኝ። በእጄ ነው የማስገባቸው። ሰምኛለሽ ሚራ፣ መሸሽ ወንድነት ሆነ አያውቅም። እሺ መጋፈጥ እንጂ። እንግዲያውስ ሴትነትም ከሆነ ድብና አድርጎ ይሁን። አሁን የምንፎክርበት ሰዓት አይደለም። ደግሞ እንድታውቂልኝ የሚፈልገው ነገር እዚህ ሁሉ ነገር ውስጥ የገባ ነው በአንቺ ምክንያት ነው። እሺ ትሰማኛለህ? እንደዛ ከሆነ አንጠልጥዬ ለወንድ ማስረክብክና ይሄ ኑዛዜህን ሲኦል ትናዘዘዋለህ። እሺ ወይኔ ሮቤል ያንቺ መቀለጃ አሉን። ምንድን ነው? አድናን እንዴት ሊመጣ ቻለ? ምን አውቃለሁ። እሺ ቆይ ቀስ በይ እግሬ ቀስ በል። አረጋግጥ እኮ እግሬን በእናትሽ። አየው አይደል ከኛ ጋር ድብቁሽ ይጫወታል። ሮቤል ይሄ ድንጋይ የሆነ ጭቅላትን አሰራው። እሺ አሁን ቆይ ምንድን ነው የሚሻለው? ከዚህ እንሂድ አልኩክ፣ አንተ ግን እምቢ አልክ። ይኸው ከአንተ ጋር የተጨቃጨኩኝ እሱ እዚህ መጣ። ሚራ አሞኛል፣ ተረጅኝ። ሳልፈልግ ቀርቼ አይደለም። አትጩ። ምን ሆነሃል? እንዲሰማው እንደ ድምፅን ጮክ አድርገህ የምትናገረው? አዎ ከሰማም ይስማኝ፣ ፈርቼም አልሞትም። እሺ 10 ሞት መጣ ቢሉት አንዱን ገባ በለው አይደል የሚባለው? እሱ እኮ ለወንድ ልጅ ነው። እሺ በሀቅ ለኖረ ጀግና ለሆነ ሮቤል እንደዚህ አይነቱ ነገር ላንተ አይመጥንም። ሚራ እኔ ውስጤ ምንም ፍርሃት አልፈጠረብኝም። የሚመጣው ቢመጣ ምንም ግድ አይሰጠኝም። እሺ አፈን ዝጋ እስቲ፣ ዝም ብላ አትለፍልፍ ሽንታም። ይኸውልሽ በጣም ሰልችቶኛል። እሺ ይሄ ጅል የሆነ ሰውዬሽ አገኛችኋለሁ፣ አልለቃችሁም።
እውነት አታቁኝም ማለት ነው። ከኔ ከአድናን ሸሽታችሁ የትም አትገቧትም። አንድ ጊዜ ደበቃችሁኝን እውነት ካወጣው በኋላ ለምን ስትፈልጉ ገደል እንኳን አትገቡም። ግድ አይሰጠኝም። ወይኔ ጉዴ! አንተ ችግር ትወዳለህ። በቃ ሁሉ ጊዜ ሰላለም። እኔ መሸሽ አልፈልግም። መቼም የሚሸሽ ሰው የተሸነፈ ሰው ነው አይደል? ስለዚህ ሂድ። ከዛም በኋላ በጥይት ወንፊት ያደርግ። በልቀጥላ ሂዳ። አንተ እኮ ሲጀመር የራስህን ነገር የማትፈልግ በወንድምህ ላይ እርድብን ያለ ቅናት የያዘክ ሰው ነክ። ማንም ሳይነካክ የተሸነፍክ ጅል። ጊዜ ነው እንጂ አንቺ እንደዚህ ማፍሽ እንድታላቅቅብኝ ያደረገው። የዚህ ታሪክ መጨረሻ ላይ ምስቀው እኔ ብቻ ነኝ። እሺ አይገርምህም? በህይወት ውስጥ አንድ ቀን እንኳን ከልብ ሳትስቅ አሁን አድናን ካገኘክ በጥይት በሳስቶ ነው የሚለቀ። እሱ አያስፈራኝ እኮ ተናገራ። ምንድን ነው የሚያስፈራ? ጀግናው እውነት ለመናገር የሚያስፈራኝ አንድ ነገር ብቻ ነው። እሱም ለሆናን ሳያዩ መኖር ነው። ሰውዬ ዝም አልክ እኮ ተናገር እንጂ። እስቲ ቁጭ የምልበት ቦታ ላይ ውሰጂ ሚራ። እንዴ መቆም አቅቶኛል እኮ እግሬ እየተብረከረከ ነው። እኔ የምልህን ብቻ አድርግ እሺ። ሌላ ቀንም ቢሆን እስከሚያልፍ ያለፋል አይደል የሚባለው? ይሁን። አንተ ምን ማለት ፈልገህ ነው? አድናን ቆይ ሁሉም የት ሄደው ነው? አድናንም አብራቸው ሄዶ ነው እንዴ? ይሄኔ እኮ አመመኝ ብላ ይዟት ሄዶ ነው አይደል? ወይኔ ለህና ቆይ ሳይነግረኝ እንዴት ይሄዳል? ቆይ ብቻ ይምጣ አለቀው። ሁልጊዜ እሷ ማንነት አይገባውም እንዴ? መጫወቻ እኮ አደረገችው። ሮቤል ትቀመጣለህ እንዴ? እባክህን ተነስ እንሂድ። አሞኛል ወይ ደግሞ ራይድ ጥሪ። እኔ ከዚህ በላይ መሄድ አልችልም፣ አቅቶኛል። እኔ ምንም ነገር የለኝም። ቆይ አንተ ገንዘብ ይዘሃል እንዴ? እንዴ ሚራ፣ እና ምን ልሆን ነው? እንደ ስደተኛ ቆይ በእግር ልጓዝ ነው እንዴ? ከዜሮ ለመጀመር ነው የወጣ ነው ሮቤል፣ ነፍሳችንን ለማዳን። ብር አለሽም ሚራ? ቆይ ምንም ብር የለም። ሁሉም ነገር ትቼ ነው የመጣሁት። ሲጀመር የኃጢአት ገንዘብ አያስፈልገንም። ቀልደኛ ነሽ እባክሽ። እንዴ ቆይ አንቺ እንዴት ነው የምታስቢው? በእናትሽ ሁሉም ነገር ትቼ ነው የመጣሁት። ቆይ ሲጀመር እኔ እናንተ ምን አለን? ምንም ነገር የለንም። ሁሉም ነገር ያድናን ነበር። ከሱ ነው የዘረፍነው። በቃ ለሱ ጥለንነት መጣን። ስለ አንቺ ያገባኝ። እኔ ግን በባዶ ስኳትን አልገኝም። እሺ እኔ እመለሳለሁ። አንተ ምን አልክ? አንተ አሁን ላይ እኮ ከወንድም ጋር ጠላት ነህ። ይሄንን አትርሳ እንጂ ሰውዬ። ስሚ ይኸውልሽ፣ እኔ ከባዶ የጀመረ ዓላማ የለኝም። እሺ ከባዶ የጀመረ ዓላማ ቢኖር ኖሮ አንድም ቀን ካንቺ ጋር አልጋ ላይ አልጋደም ነበር። ማለት አልገባኝም። ከባዶ በጀምር ኖርማ መጀመሪያው ነው የራስ ሴት መርጫ አገባ ነበር። እሺ ከዜሮ ምናምን መጀመር ስለምፈልግ ነው እንጂ ካንቺ ጋር የጀመርኩ። ማለት ከኔ ጋር የሆንከው ከኔ ጋር ያን ሁሉ ነገር ያደረከው አዲስ መታወቅ ስለማትፈልግ ነው? እንደዛ ነው ነገሩ? ይሄ እኮ ነግሬሽ የምታውቂው ነገር መሆን አልነበረበትም። ሮቤል፣ እኔ ካንተ ጋር ከሆንኩኝ ምንም ነገር አልፈልግም። አሁን ነገሮች በሙሉ ተቀይረዋል። ከዜሮ ሁሉንም ነገር መጀመር እንችላለን። ሚራ፣ አሁን እንመለስ። ይህንን ኑዛዜሽ ለልጅ ብትነግሪ እንኳን አይቀበልሽም። በስንት መከራ እኮ ነው እግራችን ከዛ ቤት የወጣው። በቃ አሁን ወጥተናል፣ እየሄድን ነው። ድጋሚ መመለስ የለብንም። እንመለስ አትበለኝ ሚራ። እግርሽ ባዶን ስለወጣ ምንም የሚጨምርልሽ ነገር የለም። እሺ ቢገባሽ፣ በባዶ መውጣትሽ እግርሽ የሚጨምርልሽ ስቃይ ብቻ ነው። ስቃይ? ቆይ ስለምን ስቃይ ነው የምታወራው ሰውዬ? ቤት ውስጥ ቁጭ ብለክ የአድናንና የሉህና መጫወቻ መሆኑን እንደምትፈልገው ከዚህ ባሰ ስቃይ እኮ የለም። አዎ አለ በደምብ። ይኸውልሽ አሁን ዝም ብለን ከመሬት ተነስተን ባጥባጥ ማለታችን ምንም የሚጠቅመን ነገር የለም። ስለዚህ አርፈን ወደ ቤት እንመለስ። በጣም ትቀፋለሽ። ድሮም አንተን ሰው ነክ ብዬ ካንተ ጋር ቁም ነገር ማሰቢ። እሺ ቆይ አሁን ምን ብለን ነው የምንመለሰው? ምንም በላቸው ገብተን። አላውቅልሽም እንዴ አንቺ። ቆይ ያምሻል እንዴ? እያመመኝ ነው። ትንሽ አይገባሽም? እኔ ምን ላደርግህ? ቆይ ሁሉም ነገር እኮ ጉዳይክ ነው። አላውቅልሽም። የሆነ ነገር አድርጊ። ይዘሽኝ እንደወጣሽ ይዘሽኝ ተመለሽ። እሺ ቆይ ምንድነው የምንላቸው ሮቤል? ሰውየው እኮ አሁን ለእኛን ከሚያምን ድንጋይ ቢያምን ይቀለዋል። ከማላፈቅራት ሴት ጋር ጭራሽ ምንም ብር ሳይኖራት መቼም አብሬያታለሁ። ይህንን ማሰብሽ ራሱ ጭንቅላትሽ እንደማይሰራ ምስክር ነው። ሜዳ የኔ ቆንጆ ዞር በልኝ እባክህ።
እነሱ እንደፈለጉ እያሾፈሩ አንተ ደግሞ አብረሃቸው ትሽከረከራለህ አይደል? ምን አጠፋው ንገረኝ እንዴ። በአንድ ጊዜ እኮ የቃላት ዶፍ አዘነብሽብኝ እንዴ። ቆይ ለምን ዝም ብለህ ታምናቸዋለህ? ሚራ እኮ አመመኝ፣ አበጥኩ፣ ፈነዳው ምናምን የምትለው ትልቅ ውሸት ነው። ምን አይገባህም አድናን? እሱማ በደንብ ገባኝ እኮ በልጄ እንደማንጨክን ስለሚያውቁ እንደፈለጉ መጫወቻ አደረጉ። ታዲያ የት አሉ? አሳክመዋት መጣ? ማንን? ሚራን ነዋ። ቆይ የት ሄዳ ነው? ሚራና ሮቤልን ከቤት ውስጥ አጧቸው። ሰፈር ውስጥም እየፈለኳቸው ነበር፣ አላገኘኋቸው። የት ሄዱ? እየጠየኩ እኮ ነው። እኔ እኮ ከእነሱ ጋር አብረህ ሄድክ እኮ ነው የመሰለኝ። የሚመለሱ እንኳን አይመስለኝም። ለመጥፋት ሳያቅዱ ግን አልቀሩ። ይዘው የሄዱት ቃል እንዴ? ቆይ ደግሞ አሁን ካንተ ጋር እያወራችሁ አልነበር እንዴ? ነበር፣ ግን መድኃኒት ላመጣ ሄጄ ስመለስ ሁለቱም የሉ። እርግጠኛ ነኝ በቀላሉማ አይሄዱ። አሁን ለህይወታቸው ሁለቱም ፈርተዋል። ስለዚህ በእርግጠኝነት ጠፍተው ነው የሚሆነው። እንደሱማ መሆን የለበትም አድናን። እንዴ ሳራን ላጣት ነው ማለት ነው? ያለ እነሱ እርዳታ እኮ የሳራን አድራሻ ማግኘት ለእኔ በጣም ከባድ ነው። ሚራ ጋር ነች ሳራ፣ እያወጣጧቸው ነበር እኮ። ቆይ ግን ሮቤልም ሚራም እኔ ጋ ነች ይላሉ፣ ግን ደግሞ ሁለቱም አይናገሩም። እኔም እርግጠኛ ነኝ ሁለቱም አንድ የደበቁት ትልቅ የሆነ ሚስጥር አለ። አሁን ላገኛቸው እንጂ ለፖሊስ ወስዶ አሳልፎ መስጠት ነው። አረ ከእነሱ ጋር ማን ሲነታረክ ይኖራል እንዴ? ፖሊስ ጣቢያ እኮ ብንሄድ ያለምንም ማስረጃ ምንም ልናመጣ አንችልም። እንደውም ከዚህ በኋላ ነፃ ናችሁ ብለን ማረጋገጫ ነው የምንሰጣቸው። ግዴለም፣ ፖሊስ ራሱ መርምሮ እውነታው ላይ ደርስበት የለም። ግን ደግሞ እነሱን የጠረጠርንበት አሳማኝ የሆነ ማስረጃ ይፈልጋሉ። አለ አይደል እንዴ? የሳራ ሀብል አለ፣ በዛ ላይ ሲም ካርዷ እሱ ክፍል ነው የተገኘው። ይሄ እኮ ትልቅ ማስረጃ ነው የሚሆናቸው። አድናን፣ ይሄን ነገር እስካሁን ሳላስብበት የቆየ ይመስላል እንዴ? ግን ደግሞ በእነዛ ነገሮች እኛን እንደዋሹን ፖሊሶቹንም ይዋሿቸዋል። ፖሊሶቹ ደግሞ በዛ ምክንያት እነሱ የሚመረምሩበት ምንም አይነት ማስረጃ አይኖራቸውም። እነዚህ መሽገር የሆኑ ሰዎች። እኔም እኮ ከአይምሮዬ በላይ ሆነ የቆዩት እኮ በዚህ ምክንያት ነው። ወይ አልከሳቸው ወይ ምን አላደርጋቸው። አድናን፣ እኔ እኮ ግራ ገባኝ። ግን የለም እኔ የሆነ ነገር አድርጋለሁ። እሺ ማሪ፣ አንቺ ሀሳብ አይግባሽ። አድናን፣ እህቴ ግን አንድ ነገር ከሆነች እኔን አያድርገኝ፣ ሁለቱንም እገላቸዋለሁ። አረ የሴጣን ጆሮ ይደፈን። ሳራ ምንም አትሆንም፣ በሰላም ነው የምናገኛት፣ እርግጠኛ ነኝ። ለሆናዬ እሺ። ቆይ ግን አሁን እነዚህ ሴጣን የሆኑ ሰዎች የት ሄዱ? አድናን፣ እንዲጠፉማ በፍጹም መፍቀድ የለብንም። እኔ እመለሳለሁ። አንቺ ከፈለግሽ የራስሽ ጉዳይ ነው። እሺ እሺ። ከዛስ? አድናን እሺ ብሎ ይቀበላል? ና ግባ ብሎ ይቀበላል? እንደዛ ነው ነገሩ? አዎ በደንብ ያስገባኛል፣ በደንብ። አሁን ድጋሜ ከገባክ ይገላል። ሰውየው ለራሱ ያለው በቋፍ ውስጥ ትንሽ አንተ አይነት ሴጣን ውስጡ ካለ ሲጥ አድርጎ ነው የሚገልህ። ሉሃናን አንድ ቀን ሳላያት ከመዋል ይሻለኛል። እያየኋት ይደለኝ ከፈለግ። አንተ ደነዝ፣ ይሄን ያህል መስዋዕትነት እየከፈልኩልህ ሉሃና ትለኛለህ? አታፍርም? ለነገሩ ተው፣ እኔ ነኝ የማይገባህን ነገር ያደረኩልህ፣ እላይ ላይ እንድትወጣ ያደረኩክ። በቃ አንቺ ከፈለግሽ መሄድ ትችያለሽ፣ እኔ ግን እመለሳለሁ። እሺ አላበዛችሁም? መሄድ ያቃተኝ መሰለሽ? ጥሩ ሮቤል፣ ከዚህ በኋላ ጠላትክ እኔ ነኝ። እሺ እስከ ዛሬ ስንት ነገር እየበደልከኝ ከሚገባክ በላይ ውለታው ይላለሁ። አንተ ግን እሱ አልተሰማ። አንተ ማለት ሮቤል ካባይ ገባ ድንጋይ ማለት ነው። አቤት። አቤት። ሜራ የለችም ጌታዬ? ባለቤቷ ነኝ። ምንድን ነበር? ሮቤል ነህ? እንዴት ነህ ሮቤል? ሰላም ነው? አዎ ነኝ። ሰላም ነው። ቤቱን ለመልቀቅ ትንሽ ቀን የቀራችሁ፣ ተዘጋጁ። ይሄንን ለማሳሰብ ነበር ለሜራ የደወልኩት። ማለት አልገባኝም። የቱ ቤት? ምን ማለት ነው አልገባኝም ማለት? ተነጋግረን የጨረስነው ጉዳይ አይደል እንዴ? ማለቴ የምን ቤት? ግልጽ ልታደርግልኝ ትችላለህ? የእናንተም ቤት ሸጣችሁታል። ከውጭ ሀገር ቤት እስክገባ እንድትኖሩበት ተስማምተን ነበር እኮ። አሁን ልመጣ ትንሽ ወር ነው የቀረኝ እና ተዘጋጁ። ለሜራም ንገራት፣ ቤት መፈለግ ይኖርባችኋል። ምን? ይሄ ቤት ተሽጧል? ስለምታወራው ነገር ግን እርግጠኛ ነው ወንድሜ? ሮቤል ነህ አይደል የሜራ ባለቤት? ምንድን ነው የምታወራው? ረስተው ነው እንዴ? መቼም ይሄ የሚረሳ ቀላል ነገር አይደለም። ሜራ ንገራት በቃ። እሺ እኔ ሞቻለሁ አይደል? የለውም፣ እላይ ላይ ቤቴን ሽጦታል ማለት ነው። ወይኔ አድናን፣ ጭራሽ ባለቤቷ ሮቤል ነው።
ወይኔ ሰማኝ፣ ከዚህ በላይ ግን አልታገስም። እሺ ለዋናዬ አንቺን ብዬ እኮ ነው የተመለስኩት። መሄድ ይችል ነበረ ግን በቃ አላስችል ስላለኝ ነው ተመልሼ የመጣሁት። ሩቤል ቆይ ሳራኔስ ነው ያደረጋችኋት? ንገረኝ። እኔ ምንም አላውቅም። ሙሉ ለሙሉ ሚራ ነች ተጠያቂ። እሷ ነች ኃላፊነቱን የምትወስደው። ይህንን ደግሞ አድናን ጠንቅቆ ያውቃል። እባክህ ግራ አታጋባኝ ሩቤል። አንተም እሷም ደግሞ አንተ። ቆይ ለምንድን ነው ግራ የምታጋቡኝ? ለምን ትጫወቱባት አላችሁ? ምን አድርጋችሁ ነው? ለዋና ዛሬ ሳራ እንደገደልኳት መናገር መጨረሻችን ዛሬ ነው። ዝም ስልሽ ደግሞ ልመናሽ ምናምን ያሳዝነኛል። ምን ላድርግ ለዋና? ሮቤል አልሰማኸኝም መሰለኝ። እህቴን ስጠኝ እፈልጋታለሁ። እኔ እኮ በሷ ናፍቆት ታመምኩኝ። እንዴ አንድ ቀን እኮ የሰላም እንቅልፍ ተኝቼ አላውቅም። ሰምቼሻለሁ ግን ምንም ነገር በነገርሽ እኮ ትርጉም የለውም ለዋና። ሮቤል ለእኔ ስለ እህቴ ከሆነ ምንም አይነት መረጃ ይጠቅመኛል። ንገረኝ። አሁን አሞኛለሁ ለናዬ፣ ትንሽ ረፍት ላደርግሽ። ግን ደግሞ ምንም ችግር የለውም። የማውቀውና ማስታውሰውን በሙሉ እነግርሻለሁ። ትጨናነቂ። ሮቤል ቆይ ለምን ታስጨንቀኛለህ? ሳራ ባታሳዝንህን ያላሳዝንህን እኔ እኮ አምሳዬ ማየት እፈልጋለሁ። ለዋናዬ አፈቅርሻለሁ። እንዴትም ብለን ደግሞ ሳራ ያለችበት እናጣራለን። እሺ ትጨነቂ። አሁን ነው ልግባ። ወይኔ ለዋና እና ሳራ ያለችበትን ለማግኘት የግድ ያንተን የፍቅር ጥያቄ መቀበል አለብኝ ማለት ነው? ኧረ ሮቤል በዚህም አለበዛ ግን የምታውቀውን እውነት እንዳለ ማውጣት አይቀርም። ምን እየፈለክ ነው? ቤቱን በላይ ላይ ሽጠዋለች። ማ ሚራ ነች? አድናን ቆይ ይሄን ቤት ነው? አዎ እኔ እዚህ ቁጭ ብዬ በላይ ላይ ነው ከሮቤል ጋር ባልና ሚስት ሆነው የሸጡት። በጣም ባለጌዎች ናቸው። ቆይ እነዚህ ስግብግቦች ምን ቢያገኙ ነው በቃ ነው የሚሉት? አሁን ከዚህ ሄደዋል። ገንዘብ አላቸው፣ ምክንያቱም ቤቱን ሸጠዋል። እነዚህ ቤቱን የሸጡ ሌላ ነገር ላለመሸጣቸው ምን ማረጋገጫ አለኝ? ይህንን በቁም ሽጠውኛል። ሮቤል እኮ ግን ተመልሶ መጥቷል። ምን መጣ? አሁን እዚህ ነው? አዎ መጥቷል። መሄድ አልቻለም ምናምን ብሎ ገባ። ጥሩ፣ ስለዚህ ከእሱ ጋር እንነጋገር። ቆይ ስሜታዊ የሆንክ እኮ ነገሮችን እያበላሸ ነው። ተረጋጋ እንጂ። ስሜታዊ ሆኜ ቤቴን ማስመለስ አለብኝ እንጂ ለሆነ አንዴ ነው። አልገባሽም እንዴ? እነዚህ ሰዎች እኮ ቦጥቦጠው ባዶ እጄን አስቀርተውኛል። እንዴትም አድርጋ አታስመልሰውም አድናን። ለእኔ ብቻ ትንሽ ጊዜ ስጠኝ። እነሱ እኮ ማንም ስለሆኑ አይደለም ይሄን ያህል ርቀት የተጓዙት። እነሱ ስሜታዊ ስለማይሆኑ ነው። ምንም ነገር ሲያደርጉት ደግሞ በዝምታ ነው፣ ድምፃቸውን አጥፍተው። ለዚህ እኮ ነው ምንም ነገር ማንጠረጥረው። ምን የምታደርጊበት ጊዜ ነው የምሰጥሽ? ቤቱን ለቀን እንድንወጣ እኮ የተወሰነ ጊዜ ነው የተሰጠን። ቆይ ግን ያልገባኝ አንተ ከየት ነው ይሄንን ነገር የሰማኸው? በሚራ ስልክ እኮ ቤቱን የገዛው ሰውዬ እራሱ ደውሎ ነግሮኛል። ይህ እኮ የእድር ቤቱ ድክመት ነው እንጂ እኔ በቁሜ ሞቻለሁ። ቤቱንም እህቴንም የማመጣበት በጣም ትንሽ ጊዜ እፈልጋለሁ አድናን። አንቺ ከዚህ በኋላ ጣልቃ እንዳትገቢ። ሁሉንም ነገር ለእኔ ታዩ፣ ራሴ ጨርሰዋለሁ። ግን ደግሞ አንተ በጣም እልህኛ ነህ አድናን። በዚህ ደግሞ አናሸንፋቸውም። እስቲ ስማኝ፣ እየነገርኩ እኮ ነው። በቁሜ ይሽጦኛል እኮ። ቆይ ምን ቀረው? ምን ቀረኝ ብሎ መጣ? ሌላ የሚወስደው ነገር አለው? እሱ የእውነት ከኔ ፍቅር ይዞታል መሰለኝ። ሮቤል መቼም ፍቅር አይዞ መቼም። ሲጀምር አንቺንም ከኔ ላይ መንጠቅ ስለሚፈልግ ብቻ ነው የመጣው። እኔ ግን ይመስለኛል አድናን፣ በቃ ለእኔ ትንሽ ጊዜ ብቻ ስጠኝ። ሮቤል እስከዛሬ ከአንተ ከወሰዳቸው ነገሮች በላይ እኔን መውሰድ በጣም ያስደስተዋል። ስለዚህ አድናን ከዚህ በኋላ ያለውን ጨዋታ እኔ ብቻ እንድጫወተው ፍቀድልኝ እሺ? ኧረ ሰው ግን ምን አይነት ክፉ ነው! እንዴት ነው ሰው ማመን የምችለው? ከአሁን በኋላስ ማንን ነው ማመን የምችለው? ሮቤል እንዴ ቆይ ለሆነ ምን ሆነሽ ነው? ተረጋጊ እንጂ ምን ሆነሽ ነው? ሮቤል የሆነ የተበደርኩት ገንዘብ አለ እና እሱን ካልከፈልኩኝ አሁን ሊያስሩኝ ነው። ብድር? ቆይ ስንት ብር ነው? በቃ
መታሰሪ ነው። ከየትም አባቴ ላመጣው አልችልም። ለእኔ ንገሪኝ። ደግሞ ማልቀስሽን አቁሚ። ምን ሆነሽ ነው? ህይወቴ መበላሸቱ ነው። በቃ ቀሪ እድሜን እኮ እስር ቤት ውስጥ መጨረሴ ነው ሮቤል። እኔ በህይወት እያለሁ እስር ቤት ውስጥ እድሜ ልክ አይደለም ግማሽ ቀን እንኳን አትቀመጪ። ሮቤል አንተ ምንም ልታደርግልኝ አትችልም። በጣም ብዙ ገንዘብ ነው። ማንም ምንም ሊያደርግልኝ አይችልም። እንዴ ቆይ ይሄን ያክል ማንም ሰው የማያገኘው ስንት ብር ቢሆን? 5 ሚሊዮን። 5 ሚሊዮን ብር? ለሆነ ቆይ አንቺ ሁሉ ብር ምን ሊሰራልሽ ነው የተበደርሽው? ማለቴ እንዴት ተበደርሽ? ብዙ ታሪክ አለው ሮቤል። ሰዎች አጭበርብረውኛል። ብቻ ግን በጣም ብዙ ነገር አለው። ብዙ ነገር ነው ያለው እና ገንዘቡን ግዴታ እኔ ብቻ ነኝ መመለስ ያለብኝ። በጣም ከባድ ነው። ቆይ ታዲያ ለምን አብረን አንጠፋም? በፍጹም እኮ ሊያገኙሽ አይችሉም። ሮቤል ተከስሻለሁ እኮ ነው የምልህ። ጉዳዩን ፍርድ ቤት ይዞታል። ከሀገርም ደግሞ እንዳልወጣ ደብዳቤ ወጥቶብኛል። በቃ ሀገር ውስጥ ራሱ በሆን የትም ቦታ በሆን እንድያዝ ነው የተጻፈብኝ። በጣም ከባድ ነው በጣም። ወይ ግን እንዴት እንደዚህ ነገር ውስጥ ገባሽ? አላቅም ሮቤል አላቅም። ሰዎቹ አታለሉኝ፣ ህይወቴን በሉኝ። ሮቤል በጣም ፈርቻለሁ። አትፍሪ ቆንጆ፣ እንዲች ብለሽ እንዳታለቅሽ በእናትሽ። ቆይ ከዚህ በኋላ ከማልቀስ ውጭ ምን አማራጭ አለኝ? ችግር የለውም በቃ እኔ እሰጥሻለሁ። እንዴ ቆይ ሮቤል የምር እንደዚህ እየሆንኩ እያየኝ ትቀልድብኛለህ? ኧረ እየቀለድኩብሽ አይደለም፣ የእውነት ከልቤ ነው። ምኑ ነው ከልብ? ቆይ ከዚህ በላይ ቀልዳለህ እንዴ? እመኚኝ ሉሃና፣ እንዴ እንደማፈቅርሽ እኮ ደጋግሜ ነግሬሻለሁ አይደል እንዴ? ለአንቺ ደግሞ አይደለም ገንዘብ ነፍሴን እንኳን እሰጥሻለሁ። አንተ ኬት ታመጣለህ? አለኝ፣ ችግር የለውም ሉሃናዬ፣ አንቺ ብቻ ደስተኛ ሆኝልኝ። ቤቱን ሸጣ ብሩን ሰጥተው። ቆይ ግን ምን አይነት ጅል ሴት ነች? ለማንኛውም ግን የኔ ዓላማ በድጋሚ ብሩን ለአድናን መመለስ ነው። አሁን ሜራን ፈልጌ አግኝቼ ብሩን ልቀበላት ይገባል። ከዛ ሉሃና ለእኔ ያላት አመለካከት ህይወቷን ስታደግላት ይቀየራል። አመሰግናለሁ። እሺ ሮቤል፣ በጣም ተጨነቄ ነበር። የእውነት በጣም አመሰግናለሁ። ግን የእውነትን ከልብ ነው አይደለ ሮቤል? ልመን ጭራሽ እንዳታስቢው እሺ? ይህን ጉዳይ ድጋሚ በቃ ደግመሽ እንዳታስቢው። ደግሞ እኔ ያለው ከዓይንሽ አንድ እንባ ዘለላ ጠብ እንድትል አልፈልግም። እመኝ። እሺ በጣም አመሰግናለሁ። ይሄኔ ቆንጆ፣ ግን ስለ ሰሞኑ ጥፋት ይቅርታ አድርገሽልኛል አይደል? አዎ፣ ግን ደግሞ ቶሎ አገኝልኝ። ይቅር ብልህም ባልልህም እስር ቤት ሆኜ ለመጨረሰው ህይወቴ ምን ትርጉም አለው? ግን ሉሃናዬ፣ መቼ ነው አንቺ ከኔ ጋር? ብሩን ስታመጣ ሮቤል፣ ሁሉ ነገር ያንተ ይሆናል። እሺ፣ ህይወቴን ያዳናት ሰው ሁሉ ነገር የሱ ይሆናል። እውነትሽን ነው። በቃ እኔ ህይወትሽን አድናታለሁ። ግን ልመና አይደለ ሮቤል? አዎ እመኚኝ ሉሃናዬ። እሺ፣ ምንም አማራጭ የለኝም። በቃ ምናለሁ። ወይኔ አምላኬ፣ ይህ ልታሳየኝ ነው ከሞት ያዳንከኝ? ወይኔ አምላኬ፣ አመሰግናለሁ። ለዚሁን ያዳንከኝ። አሁን ሉሃና ግዴን መሆን አለባት። አራት ሚሊዮን ብር አለሽ ወይ? ብሩ አለ ወይስ የለም? ገንዘብ አለ ወይ? እነግራለሁ፣ ግን እንደዚህ መሆን የለብህም። አድናን እባክህን።